ቴንኪ ሁላችሁ መጥቼ በቃ ደስ ብሎኝ ተቀድሽ። ኦኬ ፋሚሊዎች ናቸው። ታድለሽ ወርቅናት ያሉ ራሱ እግዚአብሔር ወርቅ መቤቴን ማን ያዋቸው ነው እንጂ ችግር የለውም። ማሬ እንዴ ያኛውን ያልከበደሽ ይሄ ከብድሻል እንዴ? ኧረ እኔ እኮ ችግር አለ ድንጋይ ነኝ እኮ የሆነ ነገር ላይ አልሰማም እኔ። ጎበዝ ደግሞ እያየሁ እናወራለን ብቻ እያየሁት ነው ሁሉንም ነገር ምናምን ዩቲዩብ በጣም ያው ስለማይኔ ዩቲዩብሽንም ምናምን አይቼዋለሁ ጋይስ። እመቤቴን በቃ አሪፍ ነው። በቃ ዘፈንሽን እዚህ ላይ ምናምን ሂጅበት ብቻ እናወራለን። በቃ ብዙ የሚሰራ ስራ አለ። ምን ጌም እየተጫወትሽ ነበር? ጌም አይደለም እዚህ ሀይ ሀይ እየተባባልን ነበረ። በይ እኔ ብዙ ጌም አልጫወት ብዙ ጊዜ ጌም አልጫወትም እና ዝም ብዬ እያዛኩ ነው። ነገ አሳይመንቴን እሰራለሁ። እሺ ቪዲዮሽ እሺ ፍቅር ልክልሻለሁ፣ በውስጥ እደውልሻለሁ። እኔ ቆንጆ እንትን አይጀልሽ እውነት በይ እውነት ዮላላ 16 ዮላላ 16 በቃ እናወራለን። ማሪ ይመች መታለ ላቪዩ ደስ ብሎኛል ስለተገናኘን። እኔም በጣም ስላገኘሁሽ ደስ ብሎኛል። እመቤት የርቀት ፎንቃ ነበር ተገናኝተናል። እግዚአብሔር ነው እግዚአብሔር ነው። የእኔ እናት ይመች ይመች የኔ ኮንዲሽን ኧረ ሰው ልብ ይታደለዋል። እኔ ግን ልብ የለኝ። እኔ ግን አለኝ። ጡቴ ሸፍኖታል መሰለኝ ይጫል መሰለኝ ልብ የለኝም። እንደዚህ አይነት ልብ እንዲ ዝልዝል ነው እንጂ ማረገው እንዲንቅ ነው። ፈጣሪ ይቅር በለኝ መቤቴን። እኔም አላረገው መራና የማላረገው ላቪ ቦኒ የኔ እናት እግዚአብሔርን። ኧረ ሰው ልብ ይታደለዋል ነው ያልኩት። እኔ ደግሞ ጡት ይሰጠኛል። ልቡን ትቶ ጡቱን ነው የሰጠኝ። የሆነ እንግዲህ ምን ይደረጋል? እግዚአብሔርን እንጂ ጌታ እኔ ጡቴም ትልቅ ስለሆነ ሊሆን ይችላል ልቤ የተሸፈነው አልኩኝ። እመቤቴ ሰው ልብ ይሰጠዋል። ግን አዳሜ ነው የሚፈለው እንጂ እንደዚህ ባየው ልክ ናት ማርያም። እሷ መውቀስ አልፈልግም። ምክንያቱም እሷ አሁን ይሄ ልክ ይሄ እንዴት ነው እግዚአብሔርን ከልቤ ነው አያደርስ ነው። በጣም አያደርስ ነው። ልክ ነሽ። በጣም አያደርስ ነው። ግን እኔ ትንሽ ነገር ደርሶብኝ እንኳን የሆነ እንደ ፍቅረኛ ምናምን ትታገሳላችሁ ምናምን፣ ግን አለ በቃ። ግን እሷ እሱን እንዴት ነው የምትወደው? እንደዚህ አይነት ፍቅር አለ። እሱ ግን በነገራችሁ ላይ በዛም አለ በዚህ እሱ ነው በፍቅር የተጠቀመው። እግዚአብሔርን ከልቤ ነው። አዘለም አቀፍም ልጁ ነው። በቃ አሪፍ ላይ ሆኖ ልጁ እመቤቴ ይህንችን የመሰለሽ ቆንጆ፣ በዛ ላይ ቆንጆ እመቤቴ። የቁርጥ ሴት ልጅ ስትጥቆ እነዚህ አይነት ቁርጥ ምናምን አልወድም እንደሆኑ ስለሚያስመስላል። እቺ ደግሞ ቆንጆ፣ ጭራሽ ቆንጆ ነው የሆነችው። የይቅርታ ልብ ጥሩ ነው። ትክክል። እኔ እኮ ይቅርታ አላረግም አይደለም የምላችሁ። እግዚአብሔር እኔ በጣም ይቅርታ ማድረግ ይቅርታ አረጋለሁኝ። ከዛ ግን ይቅርታ አረጌለት እንዲህ አይነት ጨፍኜ ነው ይቅርታ አረግለት እና ስገልጠው ግን እንዳይኖር ይቅርታ አረግለታለሁ። እኔ ሳየው ቪዲዮ ማለት ነው ሴፉ ላይ አታሿሹ ለሷ እመቤቴ ነው የምላቸው። እመቤቴ ምስክሬ ሐዋሳ ነበርኩኝ ማለት ነው። ከዛ ቲክቶክ ላይ የተቆረጠ ደረሰኝ ማለት ነው። ሁለት መቼ ሄድኩ? ቅዳሜ አይደል ሄድኩት። ገብርኤል ተሳልሜ ማታም ሄድኩኝ እና ትንሽ አመሻሸውና ወደ ቤት ገብቼ እሱን እያየሁኝ አይላችኋለሁ። ቲክቶክ ላይ መጀመሪያ የተቆረጠ አየሁ። ከዛ ዋናውን ገብቼ ዮስዬ ዋናውን ቴንኪዩ ለማለት ነው። ዋናውን ገብቼ ሴፉ ቤቤስ ላይ በስልክ ቁጭ ብዬ እንደዚህ እያየሁ ቲቪው ትንሽዬ ነበረች እና አያሳይም። ወይኔ እሱን አትስደቡብኝ ብላለች እንጂ ግን አትስደቡብኝ ከማለቷ በፊት ነው የተሳደቡት። አፈር ብላ ቅጥል ብዬ በቤት አፈር ብላ። ከዛ ሲዘፍን ልሳነ እስካው ወይኔ ጉድ። በእርግጥ አይ ስማ አውል እመቤቴ ኧረ አይዝጋው ፈጣሪ መስማቱ ይቅር በለኝ። በወቅቱ በቃ ተናደድኩ።
ከዛስ በቃ እግዚአብሔር ሩሃማ እዚህ ደግሞ ተቀምጣችሁ ዘሄዳችሁም እንዳታቃጥሉ ጽጌረዳ እንዳለች እንደዚህ ብሎ ነገር የለም። እዚህ ቤት ከገባ በር ነው የምዘጋባችሁ። ገብርኤል ሙዚቃሽ እንዴት እየሄደ ነው? በጣም እግዚአብሔር ይመስገን። ጽጌ ቆንጆ ወይ ሰሙዬ እመቤቴ ነው የምላችሁ። እመቤቴ እንዲህ ያልኩ እያየሁ አልኩኝ እንዴ። እኔ እኮ ያው በትንሹም ቢሆን ቲክቶክ ዩቲዩብ ላይ ማለት በቃ ሁሉም ሰው ማለት ፔንፉል ነው ሁሉም ነገር ስላችሁ በቃ የሆነ ነገር ይሰማችኋል። የእሷ ነገር ደግሞ እኔ እረዳዋለሁ። በቃ ያለች ከዛ እንደዚህ አይነት አይቼ አላውቅም። ከጎኔም የለም በአቅራቢያም የለም እንደዚህ አይነት ልብ ሲባልም ሰምቼ አላውቅም፣ ሲወራም ሰምቼ አላውቅም። በአጠቃላይ እንደዚህ አይነት ሰው እኔ አጋጥሞኝም አያውቅም። ደስታውስ ስስቅ እንደዚህ ስስቅ በቃ የእሷን የምሯን ነው የምስቀው ወይስ እዛ ጋር ሚዲያ ስለሆነ ነገሩን ቀለል ለማድረግ እሷ በጣም ታሳዝነኝ። እኔ በጣም ታሳዝነኝ፣ በጣም ታሳዝነኛለችም። እኔ እንጃ እኔ ውይ ፈጣሪ ያርገው፣ ኧረ ያርገው። እንደው ቆሜ በቀረው ገብሬ ይቅር በለኝ ፈጣሪ። እኔም ብያለሁ እኮ እኔማ ልጁን እንደው ደሜ ፍልት ለሚለው። አሁን ግን አትስደቡ ስላለች እናቴ አንሰድም። አሁንማ ጎረቤቴ ናት። እንዴት ብዬ ጌታም ጎረቤቴ ናት። አሁን እንዴት ብዬ እናገራታለሁ? ዝም ነው እንጂ እየተቃጠልን እያለ ዝም የምንለው እመብቴ። እሷ ግን ልክ ነኝ። አሁን ለምሳሌ ይሄ ስሜቷ ልክ ነኝ በቃ ምናምን ብላ ውስጧ ልክ ነኝ የሚል ስሜት ካላት በቃ ልክ ናት እሷ። ምክንያቱም ከስሜት ውጭ ማንም ሰው ሊሆን አይችልም። ገብቶች አሁን እኔ ይቅርታ ብሎኝ ሚዲያ ላይ እግሬ ላይ ወድቆ ከዛስ መኪናው ተሸጦ ወርቅ ተገዝቶልኝ ወርቁ ተሰጥቶኝ ማለት በመኪናው ለምሳሌ ቪትስ ነው 2 ነጥብ ምናምን ድረስ ይገባል። 2.1 2.2 አይ ቲንክ በእኔ ግምት ቢደርስ እሱ ብር በሙሉ ወርቅ ነገሩ በሙሉ ለምን ወርቅ ይገዛል? ወርቅ ይግዛልኝ፣ ልብስ ገዝቶልኝ እኔ አሸጠዋለሁ። መጀመሪያ ራቁቱን ነው ማስቀረው። በዳላ ለምን ብን ብሎ እንዲጠፋ ነው ማድረገው። ወይ ፈጣሪ መብት ቅጥል ብዬ እኮ ነው። ቀጠሮ ከመጣ ፍቅር ፍለጋ እግዚአብሔርን ኧረ ፈጣሪ ይጠብቀን ብቻ። ቻው ጽጉ። ኢክራም እየሄድሽ ማሪ። እሺ ወዴ